ሰላም ሰላም ተመልካች አድማጮቻችን የዛሬ የሰኔ 18 የዕለተ ሐሙስ የምንዛሬ መረጃዎችን ይዘንላችሁ መጥተናል። እንደተለመደው በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በብርሃንና በአቢሲኒያ ባንክ ዋና ዋና የሚባሉት የምንዛሬ ተመኖች የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲርሃም፣ የሳውዲ ሪያልና ሌሎች የምንዛሬ ተመኖች ዛሬ ላይ በስንት በመገዛት እንዲሁም ደግሞ በመሸጥ ላይ ይገኛሉ የሚለውን በጠቀስኩላችሁ ባንኮች መረጃን ይዤላችሁ መጥቻለሁ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ቀጥታ የምናልፈው ወደ መረጃው ይሆናል። የምንጀምረው ከአሜሪካ ዶላር ይሆናል። የአሜሪካ ዶላር ዛሬ ላይ በስንት ተገዝቶ በስንት በምሽት ላይ ይገኛል? አንዱ የአሜሪካ ዶላር ዛሬ ላይ በ156 ከ42 ተገዝቶ በ159 ከ55 ነው በምሽት ላይ የሚገኘው። ፓውንድ ስተርሊንግ በ202 ከ79 ተገዝቶ በ206 ከ85 በምሽት ላይ ይገኛል። አንድ ዩሮ ዛሬ ዕለተ ሐሙስ ሰኔ 18 2018 ዓ.ም በስንት ተገዝቶ በስንት በምሽት ላይ ነው የሚገኘው ካላችሁ በ178 ከ12 ተገዝቶ በ181 ከ68 የኢትዮጵያ ብር ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው ደግሞ የስዊስ ፍራንክን ይሆናል። አንዱ የስዊስ ፍራንክ በ189 ከ7 ተገዝቶ በ193 ከ49 በምሽት ላይ ይገኛል። የኩዌት ዲናርን ካላችሁኝ እንዲሁ በ499 ከ07 ተገዝቶ በ509 ከ05 የኢትዮጵያ ብር ነው በምሽት ላይ የሚገኘው በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ ተመን መረጃ መሰረት። በመቀጠል የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ብር ከ62 ተገዝቶ በ23 ብር ከ08 ሲሸጥ የዲራም ምንዛሪ ደግሞ በ42 ከ59 ተገዝቶ በ43 ከ44 የኢትዮጵያ ብር በምሽት ላይ እንደሚገኝ ያገኘነው መረጃ ያመለክታል። በመጨረሻም ደግሞ የሳውዲ ሪያልስ ስንል በ41 ከ67 ተገዝቶ በ42 ከ50 የኢትዮጵያ ብር በኢትዮጵያ ንግድ ባንክ ዛሬ ላይ በምሽት ላይ እንደሚገኝ መረጃ ያመለክታል። እሱ ብቻ ሳይሆን በኢትዮጵያ ንግድ ባንክ እነዚህን ከላይ የጠቀስናቸውን የምንዛሪ ተመኖች ስትዘረዝሩ በተጨማሪም ደግሞ ከውጭ ሀገር በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሮሚ፣ በደስታ ፔ እና በሞጆ መኒ በተባሉ የገንዘብ መላኪያ አፕሊኬሽኖች ገንዘብ ሲላክላችሁ በባንኩ ጋር በሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሎ የ9.865 ጉርሻን አዘጋጅቶላችኋል የኢትዮጵያ ንግድ ባንክ። እንቀጥላለን። በመቀጠል የምንመለከተው ደግሞ የአዋሽ ባንክን ይሆናል። በአዋሽ ባንክስ የምንዛሬ ተመኑ ምን ይመስላል የሚለውን ስንመለከት በአዋሽ ባንክ ላይ አንዱን የአሜሪካ ዶላር በ157 ከ51 ተገዝቶ በ160 ከ66 በምሽት ላይ ይገኛል። ዩሮን ደግሞ በ185 ከ33 ተገዝቶ በ189 ከ05 ይሸጣል። አንዱ ፓውንድ ስተርሊንግ በ210 ከ36 ተገዝቶ በ214 ከ55 ሲሸጥ የስዊስ ፍራንክ ደግሞ በ196 ከ24 ተገዝቶ በ200 ከ17 የኢትዮጵያ ብር በምሽት ላይ ይገኛል። የሳውዲ ሪያል ዛሬ ዕለተ ሐሙስ ሰኔ 18 2018 ዓ.ም በ43 ከ22 ተገዝቶ በ44 ከ09 ሲሸጥ የዲራም ምንዛሪ ደግሞ እንደሚያመለክተው ከሆነ በ44 ከ16 ተገዝቶ በ44 ከ16 ተገዝቶ በ45 ከ04 በምሽት ላይ ይገኛል። በመጨረሻም በካናዳ ዶላርን ስንመለከት በካናዳ ዶላር እየተገዛ የሚገኘው 111 ከ75 ሲሆን በ113 ከ99 ደግሞ መሸጫው ነው። እሱ ብቻ ሲሆን በዕለታዊ ተጨማሪ ጉርሻ የ10% ጉርሻን ከኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሪ ተጨማሪ ጉርሻ ተዘጋጅቶላችኋል ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ በአቢሲኒያ ባንክ እንዲሁም ደግሞ በብርሃን ባንክ ያለውን
የምንዛሬ መረጃ የምናስቃኛችሁ ይሆናል። ታዲያ እስካሁን ቪዲዮአችንን እየተከታተላችሁ ላይክ ካላደረጋችሁ ላይክ፣ ቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ አቢሲኒያ ባንክ የኤክስቼንጅ ሬት እንሄዳለን። የአሜሪካ ዶላርን በ158 ከ04 ገዝተው በ161 ከ20 ይሸጣሉ። የግሬት ብሪትን ፓውንድን ደግሞ በ210 ከ71 ገዝተው በ214 ከ92 በመሸጥ ላይ ይገኛሉ። 1 ዩሮ በ185 ከ61 ተገዝቶ በ189 ከ32 በመሸጥ ላይ ሲገኝ የዲራም ምንዛሬ ደግሞ በ44 ከ61 ተገዝቶ በ45 ከ50 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ194 ከ35 ተገዝቶ በ198 ከ24 ሲሸጥ የካናዳ ዶላር ደግሞ በ110 ከ88 ተገዝቶ በ113 ከ11 በመሸጥ ላይ ይገኛል። በመጨረሻም የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በአቢሲኒያ ባንክ ዛሬ ጁን 25 2026 ወይም ደግሞ ሰኔ 18 2018 በ43 ከ97 ተገዝቶ በ44.85 የኢትዮጵያ ብር በመሸጥ ላይ ይገኛል። በነገራችን ላይ ተመልካች አድማጮቻችን በካሽ ስትዘረዝሩ እንዲሁም ደግሞ በትራንዛክሽን ማለትም በትራንስፈር ሲላክላችሁ የምንዛሪ ተመኑ ተመሳሳይ ነው። በካሽም ያለው በትራንዛክሽንም ያለው በኢትዮጵያ ንግድ ባንክም በአዋሽ ባንክም እንዲሁም ደግሞ አሁን የነገርናችሁ የአቢሲኒያ ባንክ ተመሳሳይ ነው። እሱ ብቻ ሳይሆን በአቢሲኒያ ባንክ እንዲሁ የ2% ተጨማሪ ጉርሻ ዛሬ ሰኔ 18 2018 ዓ.ም ተዘጋጅቷል። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስ፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ ሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በኩል ስትቀበሉ እንዲሁም ደግሞ ስትመነዝሩ በሁሉም ቅርንጫፎች ጋር የ2% ጉርሻ ተዘጋጅቶላችኋል። በመቀጠል የምናልፈው ደግሞ ወደ አቢሲኒያ ባንክ ይሆናል። በአቢሲኒያ ባንክስ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲራምን፣ የአውስትራሊያ ዶላርን፣ የካናዳ ዶላርን እና የስዊስ ፍራንክን በስንት ገዝተው በስንት በመሸጥ ላይ ይገኛሉ የሚለውን የዛሬን መረጃን ስንመለከት አንዱን የአሜሪካ ዶላር በ159 ከ59 ገዝተው በ162 ከ78 ይሸጣሉ። ፓውንድ ስተርሊንግን ደግሞ በ211 ከ66 ገዝተው በ215 ከ90 ይሸጣሉ። 1 ዩሮ በ182 ከ67 ተገዝቶ በ186 ከ62 ሲሸጥ ዲራም ደግሞ በ43 ከ45 ተገዝቶ በ44 ከ32 በመሸጥ ላይ ይገኛል። የአውስትራሊያ ዶላርስ ዛሬ ለሐሙስ ሰኔ 18 በስንት ተገዝቶ በስንት ይሸጣል ካላችሁኝ በ111 ከ87 ተገዝቶ በ114 ከ11 እየተሸጠ ነው የሚገኘው። የካናዳ ዶላር ደግሞ በ112 ከ73 ተገዝቶ በ114 ከ98 የኢትዮጵያ ብር በመሸጥ ላይ ይገኛል። በመቀጠል የምንመለከተው የስዊስ ፍራንክን ሲሆን አንዱን የስዊስ ፍራንክ በ197 ከ32 ተገዝቶ በ201 ከ26 የኢትዮጵያ ብር እየተዘረዘረ ይገኛል። በተጨማሪም ደግሞ የ10 ብር ተጨማሪ ጉርሻ ይኖራቸዋል ማለት ነው። በብርሃን ባንክ ስትጎበኝ ስትመነዝሩ ማለት ነው። ተመልካች አድማጮቻችን ለዛሬ የያዝንላችሁ የአራት ባንኮች የንግድ ባንክ፣ የአዋሽ፣ የአቢሲኒያና የብርሃን ባንክ መረጃዎቻችን የዛሬ የሰማችሁትን ይመስል ነበረ። በሌሎች እጅግ በጣም ወሳኝ ጠቃሚ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ